ለማንኛውም የፍቅረኛ ሰፈር ከዚህ በላይ መታየት የለብኝም። ስለዚህ እኔ ቤት ይሻላል፣ አንቺም ግቢ። እሺ በቃ ነብዩ፣ እንደውልሃለሁ። ምን ብዬ ደስታዬን እንደምገልጽ ግን አላውቅም። በቃ ማታ እንደውላለን። ቻው ነብዩ። የኔ አባት ደህና ምሽልኝ። እሺ በአንዲት ክፍል ውስጥ ተዘግቶባት ካለኔ አትንቀሳቀሽም ተብላ በግድ እንድታገባው የተፈረደባት ጽጌረዳ እናቷን ለመጠየቅ እንኳን ምንም አቅም ስለሌላት ከኔ ጋር ነው ግዴታ እኔ ነኝ ማድረስሽ ብሎ ይዟት ወደ እናቷ ሰፈር ይሄዳል። ታዲያ የዚህ ጊዜ ደግሞ ፍቅረኛዋን የቀማቻት ፌበን መንገድ ላይ ፍቅር ይዞኛል እያለች እየዘፈነች ባለችበት ቅጽበት ከኋላ ጠጋ ትላታለች። ታዲያ ሌባ መስላትም ሌቦች ናችሁ፣ ስልኬን ነው ንብረት ነው የፈለጋችሁት ይሄው ውሰዱት ብላ ልትሰጣቸው ስትል ዞር ብላ አንቺ ግን ምን ብበድልሽ ነው ይሄ ሁሉና ግፍና ጭካኔ ብላ ታስጠነቅቃታለች። ነገር ግን ፌበን ኮስተር ብላ ምንም ባላወቀ ምን ፈልገሽ ነው ብላ ትመልስላታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግና አትርሱ። ታዲያ ፌበን ነገሮችን ከዚህ በፊት ምንም እንዳልተፈጠረ ሲሪየስ ሆና ታዋራታለች ማለት ነው። ነገር ግን ጽጌረዳ ደግሞ ልቧ በጣም ደክምቷል፣ በጣም ተሰብሯልና እባክሽን ከዚህ በኋላ ካንቺ ጋር ትግል ሰልችቶኛል፣ ከህይወቴ ውጭልኝ፣ በቃኝ። አሁንስ ያንቺ ክፋት መቋቋም አቅቶኛልና ይቅርታ አድርጊልኝ። ምን ብበድልሽ ምን ባስቀይምሽ ነውና ለዚህ ሁሉ ክፋት የተነሳሳሽው? እባክሽን ባስቀየምኩሽ ሁሉ ይቅር በይኝና እዚህ ጋር ይብቃ የኔና ያንቺ ነገር ትላታለች። ታዲያ ፌበን ምንም ሳትላት በቃ እናትሽ ታማለች ሂጂና ጠይቂ ትላታለች። ታዲያ የዚህን ጊዜ ምንም ሳትላት እናቷን ለመጠየቅ ትገባለች። ፌበን ደግሞ በልጅነታቸው አንቺ ጎበዝ ነሽ፣ እሷ ሰነፍ ናት፣ አንቺ ቆንጆ ነሽ፣ እሷ ደግሞ እንደዚህ ናት እየተባለ የተወራውን ሁሉ የጎረቤቱን ሁሉ ሀሜቱን ወሬውን ልጅነቴን መልሽልኝ፣ ያሳለፍኩትን ጊዜ እያንዳንዱ ሰው ስለኔ ክፋት የሚያወራውን ሁሉ ምላሳቸውን ቆርጠሽ አምጪልኝ ወይም አፋቸውን አዘግልኝ በሚል ሰበብ እንግዲህ በአእምሯ እያሰላሰለች ትሄዳለች ማለት ነው። ጽጌረዳም ደርሳ እናቷን ስታያት በጣም ደንግጣለች። እናቷ እስከምትደርስ ድረስ አልነቃችም ነበረ። በጣም በሁኔታ ተደናግጣ እናቴ እባክሽን ካላንቺ ማናለኝ ቀና ብለሽ አናግሪኝ እያለች እናቷን ተወተውታለች። ነገር ግን እህቴ ደግሞ እባክሽን ምንም አልሆነችም ትነቃለች። ይልቁን የእግዚአብሔርን ዓይን በእንጨት አትውጊ፣ ምክንያቱም አንቺ ስታመሰግኘው ነውና ትላታለች ማለት ነው። በሌላ በኩል ደግሞ ወደ ቀጠሯቸው ጋር ወይም ደግሞ ወደ ነብዩ ጋር ስትሄድ ከመንገድ ላይ እንግዲህ ጽጌረዳን ያመጣት በግድ የሚያገባት ባሉ ያገኛትና ምን ሆነሽ ነው እያለቀሽ ትመስያለሽ ይላታል። እሷም ደግሞ ምንም እንዳልሆነች ትነግረዋለች። ታይ እኔ ፊትሽን አይቼ አውቀዋለሁ፣ ተናደሻል፣ የሆነ ነገር ተሰምቶሻልና እባክሽን አትደብቂ ንገሪኝ ይላታል። እሷ እንግዲህ ፌበን ደግሞ ወይም ዝቅ ብላ ተናንሳ መታየትን አትፈልግምና እኔ ውድቀቴን ለሚፈልግ ሰው መከፋት መናገር አልፈልግም ስትለው እሱ ደግሞ ይልቅ ካዘንሽበት ይልቅ የተደሰተሽበትን ነው ለሰው መደበቅ ያለብሽ፣ ምክንያቱም ሀዘንሽን ብዙ ሰው ቢካፈልሽ ምን ማለት አይደለም፣ ደስታሽን ግን ከሰው መደበቅ አለብሽ ብሎ ይመክራታል። እሷም ይሄንን በፍጹም ትቀበላታለች። መሄድ እንደምትፈልግ ነገረችውና ወደ ቀጠሯ ትሄዳለች። በሌላ በኩል ደግሞ ቤት ውስጥ እንግዲህ የነብዩን አባት ሌላ በፍቅር አጥምዳ እንግዲህ የልጅ አባትማ አድርጋለሁ እንግዲህ ንብረትህን በስሙ የሚያደርግልኝ አንድ ልጅ ወልድልሃለሁ እያለች እንግዲህ አጥምዳ ነገሮችን ማስተካከል ፈልጋለች። እንግዲህ በቀላሉ እንዳሰበችው ወጥመዷ ላይ የሚወድቅላት ይመስላችኋል ወይ? በሌላ በኩል ደግሞ እንግዲህ ፌበን የእንግዲህ እህቷ ማለት ናት አብራ አደጓ ጽጌረዳ የሷን ፍቅረኛ እንግዲህ በመጠጥ አስክራ ነበር እንግዲህ ይዛው አድራለች ከዚህ በፊት። እሱ ደግሞ በደም ውስጥ እንግዲህ የመጨረሻ ጊዜ የጠጣው ወይን ነበረ። ያ ወይን እንግዲህ ውስጡ ምን እንዳለበት አላወቀም ነበረ። ጠጥቶ እንግዲህ ታሞ ሐኪም ቤት በሚሄድበት ጊዜ ውስጥ መድኃኒት አለና ይሄ መድኃኒት ለጤና ጠንቅ ነው ስለተባለ
እንግዲህ እሱ ይሄንን ለፌበን ይነግራታል። ፌበንም ያ ወይን ነው እና አንቺም የጤና ምርመራ እንድታደርጊ ብሎ ይላታል። ምክንያቱም ፌበን እንዳደረገችው ቢጠራጠርም መኮንን አይ እሷ ይሄን ልታደርግ አትችልም ብሎ ስላለው ያንን በውስጡ እንዴት ሰውን ትጠራጠርክ ይሉኛል ብሎ በንባስ አስቧል ማለት ነው። እንዲሁም ደግሞ መኮንን ደግሞ ነገሮችን ከሌላ ጋር እያወራ ንብረታቸውን የነነብዩን ንብረት በእጃቸውን ለማስገባት ነው እንግዲህ እንዳሰበው። በዚህ በኩል ለሱ ጓደኛ ሆኗል፣ በዛ በኩል ደግሞ እንግዲህ ሌላ አባቱን ማጥመድ ላይ ናት ማለት ነው። መኮንንስ እንግዲህ ከጨዋታ ውጭ አታደርገውም ወይ? ምክንያቱም እሷ ያሰበች ያለችው ከዚህ በኋላ የቤት እመቤት ሆና የነብዩን አባት አግብታ ህይወቷን መቀጠል ነው። ልቧን ሊያገኘው አይችልም መኮንን። እሱ ለሱ የምታሳየው ፊትና ከሱ ጋር የምትሆነው ሁኔታ የተለያዩ ናቸው። በሌላ በኩል ጽጌረዳ እንግዲህ ልታገባው ያሰበችው ሰው እንግዲህ በግዴታ ስለሆነ ለእናቷ በግድ እንደሆነ ሳይሆን ይሄ ማግባቴ የግድ ነው፣ ህይወቴ ከዚህ ሰው ጋር ሆኖና ከዚህ ወንጀል ነጻ ልሆን የምችለውም ይህንን ሰው በማግባቴ ነው እያለች በግድ ለማሳመን ነግራታለች ማለት ነው። እቴቴና የጽጌረዳ እናት ዘርፌ ነገሩን መቀበል ቢያቅታቸውም እንግዲህ ለሷ ሲሉ ከዚህ ቤት የወጣሽው ላለማግባት አይደለም ወይ? እንዴት እዛ ሄደሽ ይህንን ውሳኔ ብቻ የተሳሳተ እንዳይሆን ብለዋታል። እሷም በውሳኔዋ በፍጹም እንደማትሳሳት ነግራቸው ልታገባ እንደሆነ እንደወሰነች ነግራቸዋለች። እንግዲህ ብራዝሌቴን ላምጣ ያለችውን ሰውዬ እንግዲህ እሷ ደግሞ አይሆንም ብሏት ነበረ። ምንም ማድረግ ስላልቻለች እናቷ ቤት ሄዳ ስትመለስ ወደዛ ጋር ልውሰድሽ ይላታል። እሷ ብራዝሌት ያለችው ምንድነው ብራዝሌት ያለችው ብራዝሌት ሳይሆን የነብዩ አባት የነበረው ሽጉጥ ነው። እሱን እንግዲህ ሽጉጥ አምጥታ እንግዲህ ድፍት አድርጋ መግደል ነው በልቧ ምኞቷ። እንግዲህ እሱ ልታመጣ ወደ ነብዩ ቤት ስታመራ የሆነችው እንግዲህ እዛ ደግሞ የነብዩ አባት ከሐኪም ቤት ሲመለስ ከሌላ ጋር እንግዲህ ቡና ፍልታ ወጥመዷ ዘርግታ ነበር የጠበቀችው እና እንግዲህ ሳሎን ላይ ቁጭ ብለው እየተላፉ ባለበት ቅጽበት ነበር እሷ እንግዲህ ጽጌረዳ ያንኳኳቸው። በሌላ በኩል እንግዲህ የዘርፌ ሁኔታ ምን ሊሆን ይችላል? ምክንያቱም ከዚህ በፊት ለልጇ እየተደበቀ ምስጢር እንዳለ ምክንያቱም ከነብዩ አባት ጋር ከዚህ በፊት ልጄን እንደዚህ ስላደረክልኝ አመሰግናለሁ ብላ አመስግናውም በዛውም ደግሞ ስለኔና ስላንተ ምንም እንድታውቅ አልፈልግም ብላ አስጠንቅቀዋለች። ምክንያቱም ይሄ እኔ የሚመስለኝ የጽጌረዳ አባት የነብዩ አባት እህትና ወንድም ነው የሚመስለኝ። ምክንያቱም ከዛ ቤት እንግዲህ እንደ ሰራተኛ ሆና ገብታ በነበረ ሰዓት የወለደቻት ሁላ ነው የሚመስለኝ። ጽጌረዳ አሁን ላይ ከነብዩ ጋር በመጣላታቸው ጥሩ ሁኔታ ይመስለኛል። ለምን እነዚህ ልጆች ሳያውቁ ሊጋቡ ይመስለኝ ይሆናል እና መጨረሻቸው እንግዲህ እኔ ጽጌረዳ የነብዩ አባት ወይ የነብዩ እህት እንደሆነች ነው የሚሰማኝ። ምክንያቱም የተደበቀ ነገር እንዳላቸው እና ከዚህ በፊት እናትየው ለነብዩ አባት ምንም ስለሷና ስለሱ ግልጽ ለማድረግ አልፈቀደችም። በዛም ምክንያት ጭንቀት ይዟት መስለኛል መንገድ ላይ የወደቀችው እና ስለ ሁኔታው ለማንም ምንም መናገር እንደሌለበት ነበረ ነገራቸው። እንግዲህ ወጥመዷ ዘርግታው ልጃገረድ በመምሰል የቀረበችው የነብዩን አባት እንግዲህ በእጇ ታስገባ ይሆን ወይ? ሌላ እንዳሰበችው ንብረት በስሟ ሊያደርግላት ሚስት አድርጎ ሊይዛት እንዳሰበች ይሆንላታል ወይ? እንዲሁም ደግሞ ሽጉጥ ልትወስድ የመጣችው ጽጌረዳ ከዚህ በፊት አይታው ስለነበረ መኝታ ቤት እንግዲህ ያሰበችው ተሳክቶላት ይዛው ትሄድ ወይ ይሆን ወይ የሚለው ሌላ ጉዳይ ነው። እንግዲህ የሆነው ይሄ ነው። በነገራችን ላይ ፌበን ደግሞ ይሄ ክፋትስ እስከመቼ ድረስ ያዘልቃት ይሆን? ሰውን በግድ አጋብቶ ህይወትን ለመምራት መሞከር ይሆንላታል ወይ? እንዲሁም ደግሞ አሁን ሰፈሯ ስትደርስ የጽጌረዳ እናት ዘርፌን ስላየች አስቆማ ውዴ ደህና ምሽልኝ ብላ ነብዩን እንድትስመው አድርጋለች ማለት ነው። የድሮ ፍቅረኛዋ እንደነበረ ሰፈሩ ስለሚያውቅ ከፍቅረኛዬ ምንድነው ሰፈር መታየት የለብኝም ብሎ ሊሄድ ሲል እንግዲህ ስማዋለች ማለት ነው። ይህንን ደግሞ ዘርፌ አይታለች። የጽጌረዳ እናት ምን ሊፈጠር ይችላል? አብረን የምናይ ይሆናል። ሰላማችሁ ብዝት ይበልልኝ።